ሰላም ውድ የተከበራችሁ የባላገሩ ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያረጋችሁ ቤተሰብ ሁኑ እላለሁ። ነባር ቤተሰቦቼ ደግሞ እንደተለመደው ላይክ ሼር እያረጋችሁ አበረታቱኝ እላለሁ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ ዛሬ የመጣሁት በሩታ ነው ማለት ነው። ሩታ እንግዲህ ከአብርሃምን ጋራ ያለኝ ህይወት እዚህ ላይ ያበቃል። ስለዚህ የራሴን ህይወት ጀምሬያለሁ። እዚህ ህይወት ላይ ለመድረስ በጣም ብዙ አስቤያለሁ፣ በጣም ብዙ አቅጃለሁ፣ በጣም ብዙ አውጥቼ አውርጄ ዛሬ ላይ ሆኜ የምወስናቸው ውሳኔዎች ነገ ላይ እንዳይጎዱኝ በጣም ብዙ ነገር አውርቻለሁ። ስለዚህ የኔና የአብርሃም ጉዳይ እዚህ ጋር አብቅቷል ብላ እንግዲህ ሌላ ፍቅር ጀምሬያለሁ ብላ ከሌላ ከአንድ ጎረምሳ ጋር መጥታለች ማለት ነው። እንግዲህ ምን ያክል እውነት ነው ለሚለው እግዚአብሔር ይወቀው። እንግዲህ ልጁም ወይ የሱ ይሆናል ማለት ነው። አብርሃም እንግዲህ ሜዳ ላይ ቀረ ልቤ እያለ ሲዘፍን ይመጣል ማለት ነው። ሜዳ ላይ ቀረው እያለ እንግዲህ አብርሃም ያው ነጠላ ዜማ ያወጣል ብዬ አስባለሁ። የዛሬውን ቪዲዮ ካየ ያው እንግዲህ እሱ እንደሆነ ነጠላ ጋቢውን ለብሶ አልጋ ላይ መቀመጥ ነው የሚችለው። እንግዲህ እኔ ሀዘኑንም እንግዲህ ሀዘን ማስተዛዘን ደግሞ እኔ አልችልበት የሚገርማችሁ ነገር እና እንግዲህ አብርሃም እርምህን አውጣ ነው እንግዲህ ሌላ ምን ይባላል? እርምህን አውጣ ነው እና እንግዲህ ምን ማድረግ ይቻላል? እንግዲህ እንዳለችው ከሆነ ከአብርሃም ጋር የነበረኝ ህይወት በጣም የስቃይ ህይወት ነው እንደዛ ነው እንደ እሷ እንዳስተሳሰቧ ማለት ነው። እንግዲህ እኛ ግን እንዳየኑ ከሆነ አብርሃም ብዙ ሰዎች እንዲጎዱ ስለማይፈልግ ነው እንጂ ይህን ያክል ውስጡ ክፉ ሆኖ አይደለም። ግን ሰው እንዳይጎዳ ሰው ያኔ በሱ እንዳያዝንበት ነገሮችን በሰላም ለመፍታት እየፈለገ ነው እንጂ ሩታ አንቺን ለመጉዳት አስቦ አይመስለኝም። አንቺ ግን እንግዲህ ዛሬ ያው አብርሃምን ልቡን ብቻ ሳይሆን ቅስሙን ራሱ በቁም ሰባበርሽ ብዬ ነው የማስበው። ምክንያቱም ከእንደዚህ አይነት ሰው ጋር እንግዲህ አላቅም ማለት ነው። ሀይሚም እንግዲህ ሌላ ፍቅረኛ ብላ ይዛ መታለይ ሌላ ህይወት ጀምሬያለሁ ብላ ለማን ነው ለብሩኬ አብስረዋለች ማለት ነው። እንግዲህ ቡታጅራዎች ያው ወንድ እንደ ሸሚዝ መቀያየር ሆኗል ስራችሁ፣ ሴቶቹም ወንዶቹም ማለት ነው። ቡታጅራዎች በጣም ጎበዞች ናቸው። በጣም እንትን ማለት ይችላሉ እያልን ብዙ ነገር ሰቀል ናችሁ መሰለኝ። ብቻ አላቅም፣ አይን በላችሁ መሰለኝ አላቅም። እንግዲህ ያው ዛሬ ሩታ እንዳያችኋት እንግዲህ ከእንደዚህ አይነት ሰው ጋር መታላችሁ ፈታ ዘና እያለች ነው ማለት ነው። ልጁም እንግዲህ ካሜራ ላይ ትንሽ ብዙም አይደለሁም አይን አፋር ነኝ እያለ ነው። ምን ትለዋለህ? ትለምደዋለህ? አዎ ትለምደዋለህ። አዎ አንድ ሁለት ቀን እንትን ካል ከዛ በኋላ አይን አውጣ ነው የምትሆነው። ችግር የለውም። አይ አብርሃም መስኪን፣ እኔ አብርሃም ነው ያሳዘነኝ። አሁን አብርሃም እንግዲህ አላቅም፣ የአብርሃም ጉዳይ ነው ያሳዘነኝ። ምክንያቱም እነዛ ወጠብሾች እነዛ ጎረምሶቿ ማለት ነው እንግዲህ ለዚህ ልጅ ዳሯት ማለት ነው። ወይኔ አብርሃም፣ ወይኔ አብርሃም፣ ወይኔ አብርሃም ተሸወድክ። ለነገሩ አብርሽ በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባለው እንደዚህ ነው። እና አንዳንዴ እጃችሁ ላይ ያለውን ነገር እንደ ቆሻሻ ወይም እንደ መጥፎ ነገር አትዩት ማለት ነው እና ዋጋ ያስከፍላችኋል። እውነቴን ነው። እናንተ እንደሆነ ነገር የሆነ እንደወረደ ነገር አይታችሁ ችላ የምትሉት ነገር ሌላ ሰው ሲይዘው በጣም ያናድዳል፣ በጣም ልብ ያቆስላል ማለት ነው። አይደለም ፍቅረኛን ያክል ነገር፣ አይደለም ሚስትን ያክል ነገር። እንግዲህ አብርሃምና ሩታ ባልና ሚስት እንጂ ፍቅረኛሞች አይባሉ። ስለዚህ እንኳን በባልና ሚስት መሀል ቀርቶ በጓደኝነት መሀል እንኳን ራሱ የሆነ ክፍተት ተፈጥሮ ከሌላ ሰው ጋር ጓደኝነት ሲፈጥር ያ ሰው እንዴት እኔን ትቶኝ ከኔ እንዴት ምን አቶ ነው ብሎ ያናድዳል ማለት ነው። እና እንግዲህ ዛሬ አብርሃም የሩታ ቦታ ትንሽ እንትን ብሎት ነበረ። ያኔ በዛ ሰዓት ተው እንነጋገር፣ ቁጭ ብለን አዳምጠኝ፣ ይቺ ማናት የምትባል ልጅ ትቅርብህ እባክህ እያለችው
ስላልሰማት እንግዲህ ዛሬ ላይ ይህ ዋጋ እያስከፈለው ነው ማለት ነው። እንግዲህ ከነ ልጁ ለዛውም እኮ ብቻዋንም ቢሆን ጥሩ ነው። እንግዲህ ከነ ልጁ ማለት ነው። አጃይብ ነው እናንተ፣ አጃይብ ነው። አጃይብ ብሎ ዝም ነውና ከነ ልጁ ነው ለዛውም እንግዲህ የወሰደበት ማለት ነው። እውነት እኔ አብርሃም በጣም ነው ያሳዘነኝ። እንዴት ብዬ እንደምነግራችሁ ራሱ ቃላት የለኝም። እንግዲህ ይህ ቪዲዮ ዛሬ ነው የተለቀቀው። ይህን ቪዲዮ እንዳየ አብርሃምን ያላያችሁ ወይም ያያችሁ እንግዲህ እንደዛ ነው የምለው ማለት ነው። በጣም ከባድ ነው እውነት የምላችሁና እንዴት እንደሆነ ራሱ አላቅም። እኔ እንጃ ብቻ እንዴት ልበላችሁ፣ ግራ የገባ ነገር ነው እውነት። ግን ሩታ ይሄ ነገር ጥሩ አይደለም ላንቺ። ጭራሽ ከነ ልጅሽ ሌላ ወንድ። ኧረ አጃኢብ ነው ይሄ። እውነት ለሰሚ ራሱ ግራ ይገባል። እንዴ ከአብርሃም አርግዣለሁ ብላ የአብርሃም ልጅ በወድ ያለ ብላ ዛሬ ደግሞ ከጎረምሳ ጋር ሌላ ጎረምሳ ይዛ መጣ። ፍቅር ይዞኛል አላለም ሌላ ህይወት ጀምሬያለሁ፣ ሌላ ፍቅር ይዣለሁ ብላ ቁጭ። እናንተ ሴቱ ምን ነክቶት ነው እንዴ? ኧረ ተው ከልባችሁ ሁኑ። ጉድ ፈላ። ወይኔ ጉዳችን ፈላ ዘንድሮ። እንዴ ኢትዮጵያ በቃ እንደዚህ ሆነ እንዴ? አቤት የኔ መጌታ። እኔ እኮ የሚገርመኝ ወንዶቹ ራሱ ይገርመኛል። አሁን ይሄ ወንድ እሷ ጋር ሲመጣ ነገ በሱ ላይ ሌላ ጋር ለመሄዷን በምን እርግጠኛ ነው? እኔ እኮ የገረመኝ እሱ ነው። እውነት ደግሞ የሆነች ብጣሽ አበባ ይዞ መጥቶ አልሰማትም። ወይኔ አብርሃም፣ ወይኔ አብርሃም። እኔ አብርሃም ነው ያሳዘነኝ። እውነት ነው። እኔ አብርሃም አሳዘነኝ በጣም። አንጀቴን ይበላኝ አብርሃም ነው። ወይ አብርሽ፣ ወይ አብርሽ፣ ወይ አብርሽ የኔ አባት፣ ወይ አብርሽ የኔ አባት፣ ወይ አብርሽ፣ ወይ አብርሽ፣ ወይ አብርሽ፣ ወይ አብርሽ። እንደ አብርሽ ያሳዘነኝ የለም። እና እንግዲህ ያው እንግዲህ ጓደኞቹ ከጎኑ ደግሞ ራሱ ላይ የሆነ ነገር እንዳያደርግ ማለት ነው። መቼም የሆነ ነገር ያርግ ብላ ነው እንግዲህ ሩታ ዛሬ እንደዚህ ሆነ የመጣችው። እሱ ለራሱ እነዛን ራሱ ዘመዶቼ ናቸው ብለሽ የያዝሻቸው ወጠብሾች ራሱ ጥርጣሬ ላይ ነው ያለው። እንኳን አይደለም እንደዚህ በቪዲዮ ሌላ ህይወት ጀምሬ የመጣው ብለሹ እኔ አላቅም። እኔ አብርሃም በጣም ነው እንግዲህ አንጀቴን በላኝ። እናንተ እንዴት እንደሆነ አላቅም። ለማንኛውም ፈጣሪ ያስባችሁ እንግዲህ። እውነቴን ነው፣ ፈጣሪ ያስባችሁ። እውነት በጣም ይገርማል፣ በጣም ያሳዝናል። እና እንግዲህ አብርሽ ነገ እናያለን። አብርሽ ነገ ቪዲዮ ይለቃል ብለን እናስባለን። በተረፈ እንግዲህ አብርሃም በርታ ነው የምንለው። ሌላ ምን የምለው ነገር የለም። ያው ራስ ነገሮችን አጠፋህ ምን ይደረግ አይ ትላላችሁ። እና ወደ የተከበራችሁ የባላገሩ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጎ ሰላማችሁ ይብዛ።